ወይዘሮ ገነት ሁለት ልጆቿን በራሷ ቀለበት ድራለች። ዳግምና ብሌን ትልቅ ደስታ ውስጥ ይገኛሉ። ዳግም እንግዲህ ሲያልም የነበረውን ወደድሽም ጠላሽም ብሌን የኔ ናት፣ ወገብሽን ታጥቀሽ ትድሪናለሽ በማለት ከዚህ በፊት ተናግሮ ነበረ። እንዳለው እንግዲህ እውን ሆኖለት እናትየዋ እልል ብላ ድራቸዋለይ። እንኳን ደስ ያላችሁ ብሌንና ዳግም እንግዲህ አንድ ሆነዋል። ፍቅር ፈተና ቢበዛበትም በስተመጨረሻ ደግሞ አሸናፊ ይሆናል። እውነተኛ ፍቅር ይፈተናል እንጂ ይታመማል እንጂ አይሞትም ይባላል። እንግዲህ አባብል ነው ሳይሆን እውነት ነው። አንድ ሆነዋል። ቃልም እንግዲህ ዳግምን ላታገኝ ልቧ ተሰብሮ ቀርቷል። ታፈቅረዋለች፣ ግን ምንም ማድረግ አይቻልም። ወንድ ልጅ ካላፈቀረ አላፈቀረም ነው። ሴት ልጅ የምታፈቅረውን ሳይሆን የሚያፈቅራትን ማግባት አለባት። ትክክለኛው ደግሞ መሆንም ያለበት ያ ነው። ከሁለቱ ጎን ከሆነ መልካም ነው። ግን ሴት ልጅ ብቻ አፍቃሪ ከሆነች እጅጉን ተጎጂ ነው የምትሆነው። ወንድን ልጅ ወደ ፍቅር ህይወት ካልወደደ ማንጣት በጣም ከባድ ነው ብዬ አምናለሁ። ሴት ልጅ ደግሞ በሂደት እንደው የማትወደው ወንድ እንኳን ቢሆን ትወዳለች። እንክብካቤ ነገር ነው የምትፈልገው አሉ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ተወዳጅና አስተማሪ የሆነ አደራ ድራማን ወደ እናንተ ይዘንላችሁ መጥተናል። በዚህ ድራማ ብዙ ነገር እንደምትማሩበት ተስፋ እናደርጋለን። እንግዲህ እኔ ብዙ ስለተማርኩበት ለእናንተም ለማጋራት ዛሬ መጥቻለሁ። ቪዲዮውን ስትጀምሩ ታዲያ በላይክ ጀምሩ። ብዙ ታማኝነትን አሳሳሾች፣ አጭበርባሪዎች ምን ላይ እንደሚደርሱ መጨረሻቸው ምን እንደሆነ እውነት ደግሞ ምንጊዜም ብትቀጠን እንኳን እንደማትበጠሰው ሁላ እውነት እየወጣ ያለበት ነው አሁን ላይ እና እውነቱን ተጋፍጣ ብሌንም እዚህ ደርሳለይ። ከሰላም ጋር የምትገናኝበት ጊዜ በጣም ቅርብ ነው። እናቷን እንግዲህ አጠገቧ ሆና ሳታቅ የራሷ እናት እንደሆነች ሳታቅ ነው የቆየችው። ከዚህ በፊት እንግዲህ ሳሚ ሰላም ያንቺ እናት ነች ብሎ ነግሯት ነበረ ለብሌን። በስተመጨረሻ የዲኤንኤ ውጤቱ ሲመጣ ግን ቃል ልጅ ሆና ተገኝታለች። ይሄ ደግሞ አሁን ላይ እውነቱ ወጥቷል። ወይዘሮ ሀረግ እንግዲህ እያንዳንዱን የቃልን ቅሌት እያፍረጠረጠችው ትገኛለች። ለዚህ ሁሉ አማካኝነት ደግሞ የሆነው ሳሚ ነው ማለት ነው። ሳሚ ለብሌንም ለዳግምም እውነት ለመናገር ትልቅ ባለ ውለታ ነው። ብሌንን እንግዲህ ስለሚያፈቅራት በጣም ዋጋ እየከፈለ ይገኛል። ሳሚ የብሌንን ቀለበት ማስረር ሲያቅም ምን ሊል ይችላል የሚለው እጅጉን አሳሳቢ ነው። በዚህኛው ፓርት እንግዲህ ሳሚን አላየነውም። የብሌን እጅ ላይ ቀለበት ሲያይ ከባድ ነው። ዳግምንም ቢሆን ብሌን ጋር እንድትደርስ አልፈልግም። ብሌን ከሆነች የኔ ነው ልትሆን የምትችለው፣ ከኔ ውጭ ግን የማንም እንድትሆን አልፈልግም ብሎ ነበረ። የማንም እንድትሆን አልፈልግም ብሎ ነበር። አሁን ላይ ታዲያ ትወደኛለች፣ እኔን ነው የምትወደው፣ እኔን ነው የምታፈቅረው ብሎ ነግሮታል። በጭራሽ የኔ ናት እያሉ እንግዲህ ሁለቱ ወንዶች በአንድ ሴት እየተጣሉ ነው። ምንም ማድረግ አይቻልም። እንግዲህ እያፈቀረችው ደግሞ እሷ ዳግምን ነው። ዳግምና ብሌን ጋር እውነተኛ ፍቅር አለ። ሳሚ ደግሞ ብሌንን መውደዱ እንግዲህ ጥፋት አይደለም። ፍቅር ጥሩ ነገር ነው። እሷ ደግሞ እሱን አልተቀበለችም። መቼም ቢሆን አንተን ልወድ ላፈቅረ አልችልም ብላ ደጋግማ ነግረዋለች። አንቺ እኔን አለማፍቀርሽ ለኔ ግድ አይሰጠኝም፣ እኔን እንደፈለግሽ መናገርሽም ለኔ ግድ አይሰጠኝም። የአንቺ የሆነውን ነገር ሁላ ግን አስመልስልሻለሁ። ንብረትሽን ባለቤት ትሆኛለሽ። እናትሽንም ለዘበናት ያጣሻትን እናትሽን አገናኝሻለሁ። አንቺ እኔን እንደማትፈልጊ አውቃለሁ፣ ግን ፈለግሽም አልፈለግሽም እሱ እኔን አይመለከተኝም። በኋላ ሁሉንም ነገር ላይ ትደርሺ ታመሰግኝኛለሽ ብሏታል። እንግዲህ ዳግም ላይ ለምን እጅክን አነሳ ብላ በባለፈው በጥፊ ስትመታው ነበረ። እሱ ስለመታኝ እኔ ክብር አለኝ፣ መታገዝ አልቻልኩኝም፣ ዝም አልኩት። እኔ ባንቺ በጣም የሚገርመው ብሌንን ስለወደዳት እየተቀየረ ነበረ። ሳሚ ፍቅር ይቀይራል በነገራችን ላይ እና ሰው ለሚወደው ሰው የሚወደው ሰው ለማግኘት ብሎ መጥፎ ባህሪ ካለው ያንን መጥፎ ባህሪውን ለሚወደው ሰው ብሎ ይቀይራል። ለብሌን ብሎ ግን ተደባዳቢ
የነበረው ሳሚ ያንን ተደባዳቢነቱን እየቀየረ ነበረ። በንግግር የሚያምን ሰው ሆኖ ነበረ። ግን ዳግም እልህ አስገብቶት ያው ዳግምም ዋጋውን ቀምሷል። ብሌን ላይ እንዳደርስ ከዚህ በኋላ ብሌን የኔ ናት እያለ ሲጨቃጨቅ በጥፊ ሲማታ እንግዲህ ያው እንደተመለከታችሁት በባለፈው ቅጥቅጥ አድርጎ ሆስፒታል እስከ መግባት ደረጃ ደርሶ ነበረ ዳግም። ይሄንን የሰማችው ብሌን ግን ታዲያ እሳት ለብሳ ነበረ ወደ ሳሚ ጋር ሄደችው። ማን ስለሆንክ ነው ዳግም ላይ እጅክን የምታነሳው ነው ያለችው። እንዲህ ይሄንንም ደግሞ ነገረሽ ወይ? ይሄ እኮ የወንዶች ጉዳይ ነው። በቃ አለመግባባት ነበረ፣ ተማታን። እንዴት ይነግርሻል? እኔ ብሆን አልነግርሽም ሲላት ነበረና እና ለምን ነገረኝ አልነገረኝ እሱ አይመለከተም፣ ለምን እጅህን እሱ ላይ አነሳክ ብላ እንግዲህ በጥፊ መታው ነበረ። ብሌን ማለት ነው ባሏ ላይ ተደርባ በጥፊ መታው ነበረ። ስለሚወዳት ግን ምንም አላላትም፣ ምንም አላደረጋትም እንጂ አይደለም ብሌንን ወንዱንም አጋድሞ ጥሎታል። ሳሚ ጀግና ነው በነገራችን ላይ ማለት ነው። በጣም ጀግና ነው። የባህሉን ሰዎችም እንኳን አሸንፏል። አይደለም ዳግምንና በጣም ጎበዝ ነው። ግን ያንን ተደባዳቢነቱን ለመተው ጥረት እያደረገ ነበረ። ለብሌን ብዬ የተውኩትን መደባደብ እንደገና እንድመለስበት አታደርገኝ። እኔ አሁን ላይ በመነጋገር ማመን የምፈልግ ሰው ነኝ። ስለዚህ እባክህ ተው እያለው ነበር። ዳግም እንግዲህ ምን ታመጣለህ እያለ ነበር። በስተመጨረሻ እንግዲህ ተመቶ ሆስፒታል እስከ መግባት ደረጃ ደረሰ እንጂ ብሌን 2-3 በጥፊ ስትመታው ሳሚን በትመችኝ መልሼ አልመታሽም፣ እማልመታሽ ደግሞ ስለማፈቅርሽ ነው ብሏታል። ስለማፈቅርሽ ነው። በጣም ነው የተገረመችው። እንደዛ እየመታችሁ እጁን ላይ ሳያነሳ እኔ ምንም ብታደርገኝ አልነካሽም፣ ሴት ላይ እጄን ማነሳ መስሎሽ ነው? የማፈቅራት ሴት ላይ ደግሞ በጨራሽ እጄን አናነሳም ብሏልና በጣም ስለሚወዳት የእሷን እውነታ ለማውጣት በጣም እየተጋ ነው። አንቺ እንደዚህ የምትኝ እሷ ተው አትፈልግ፣ ለኔ ምንም አይነት ውለታ እንድትሉልኝ አልፈልግም፣ ልቤን ሰብረኸዋል፣ ዋሽተኸኛል ብለዋለች። መጀመሪያ ላይ የዲኤንኤ ውጤቱ እንግዲህ ስለተጭበረበረ እሷ ሳሚ የዋሸ ነው የመሰላት። ሳሚ ግን እውነት ነው። ቃል የሰላም ልጅ አይደለችም፣ ትክክለኛ ልጅ ብሌን ናት። ይሄንን ነግሯታል። አንቺ ነሽ ትክክለኛ ልጇ፣ ግን ለመናገር አሁን ጊዜው አይደለም። ቃል እኮ የሰላም ልጅ እንዳልሆነች እሷም ታውቃለች። በፊት ላይ ሲያወሩ ሰምታለች። አሁን ግን የዲኤንኤ ውጤቱ በምን ሁኔታ እንደተቀየረ ማንም ሰው አያውቅም። እንግዲህ ህልም በሚመስል ነገር ነው በሲስተም የቀየረችው የነበረው ውጤቱን። አሁን ላይ ሁሉም ነገር እንደዚህ ሊያበቃ እንግዲህ በጣም እልህ ስለያዘው ሳሚ ይሄንን እስከ መጨረሻው መከታተል አለብኝ ብሎ ስላሰበ እውነቱን ሳላወጣ አንዴ ከጀመርኩኝ መቼም ቢሆን ማንም ቢሆን የሚያስቆመኝ የለም ነው ያለው። ቃል ግን ከዚህ በኋላ ምንም አታመጡም፣ የዲኤንኤ ወረቀቱ እኔ ልጅ እንደሆንኩኝ ነው የሚያረጋግጠው። በቃ ሰላም እውነተኛ እናቴ ናት፣ አትንኩኝ፣ አትናገሩኝ እያለ እንግዲህ ስትንጠባረርባቸው ነበረ። በኃይሉን ራሱ ውጣ ከዚህ፣ እኔ በቃ የሰላም ልጅ ነኝ፣ እውነተኛ ልጅ ነኝ ነበር ስትል የነበረው። እንግዲህ አሁን ላይ በኃይሉንም እልህ አስገብተዋለች። ሳሚም ቢሆን እንደዛው። ቃል ያው ብቻዋን ቀርታለች፣ ከወላጅ እናቷ ጋርም ጭምር ተጣልታለች። እናቴ አይደለሽም አንቺ እያለች እንግዲህ ስትናገራት ነበረ። ለገንዘብ ብላ እንግዲህ ከብዙ ሰው ተጣልታ ብቻዋን ቀርታለች። በስተመጨረሻ ዳግምንም የራሴ ያደርጋለሁ ብላ ነበር ስትለፋ የነበረው። አይኗ እያየ እንግዲህ ፊት ለፊቷ ዳግም ቀለበት ለብሌን አድርጓል። ልታሳብቅ ሄደችው ወሬም አውርታ እንደ ውሻ ከቤት ተባራለች። እግዚኦ በጣም ደስ ያለኝ ነገር ግን ለወሬኞች እንደዚህ ቦታ ለመስጠት በጣም ትልቅ ነገር ነውና በህይወታችሁ ውስጥ መጥቶ ሰው ወሬ ሲያወራ በተለይ ላይፋችሁ ላይ የሚያወራን ሰው በቃ ወንድ የሆነ ሰው ልብ ያለው ሰው ማለት ነው። እንደዚህ ወሬኛን ለምን እውነት ራሱ አይሆንም? የሚወራው ነገር ራሱ ለምን እውነት አይሆንም? ወሬ ይዞ የሚመጣን ሰው እንደዚህ አፋፉን ብሎ መመለስን የመሰለ ነገር የለም። ምክንያቱም ሰውና ሰውን ለማጣላት ሰው ብዙ ነገር ስለሚያወራ ማለት ነው። ያልሆነውን ራሱ ሆነ ተፈጠረ ብሎ ስለሚያወራ እንደዚህ ወሬኛን አፋስ ይዞ መመለስ ሁላችንም ልንለምደው ይገባል። ልክ እንደ ቃል አፍራ እንደተመለሰችው ወሬ ለማውራት ሰውና ሰውን የሚያጣላ ወሬ ሰው ሊያወራ ሲመጣ እንደው አይቻልም እንጂ ቢቻል
ምን አገባክ ብሎ መመለስ ጥሩ ነው። ዳግም እንግዲህ በስተመጨረሻ አንቺን አንዲት ሴትን ማመኔ 9 ወር ሙሉ አርግዛ የወለደችኝን ከአብራኳ የተገኘሁትን እናቴን አንቺን አምኜ እሷን ስናገር ብሎ ነው እንግዲህ። አንቺ ግን እዚህ ድረስ ስለመጣሽ ለኔ ክብር ስላለሽ ነው፣ እኔ እንድጎዳ ስለማትፈልጊ ነው፣ የኔ ደስታ ስለሚያስደስትሽ ነው ብሎ እንግዲህ በስተመጨረሻም ሲሸነግላት ነበረ። አሁን ያንተ ደስታ ነው የሚያስደስተኝ፣ ደስታን ደግሞ ሙሉ እንዲሆንልህ ሙሉ ማድረግ አለብህ። ደስታን ደግሞ በዙሪያ ልትመለከት ይገባል። ዞር ዞር ብለህ በውሸት ከተገነባ ህይወት ላይ ደስታ አይገኝም። ደስታ ከዚሁ ነው ያለው እያለች ነበረ። እንግዲህ ደስታ ከኔ ነኝ፣ ከኔ ጋር አሁን የብሌን ቀለበት ለኔ ይሁን ነበር እያለች ያለችው እሷ። ደስታዬ እንግዲህ ዛሬ ያው ሁሉም አስደንግጧል። በጣም ነው ያስደነገጣቸው ሁሉንም። ብሌንም ደንግጣለች፣ እናትየዋም ደንግጣለች እና ቀለበቱን ግን ለብሌን ሊያረግላት ሲል በቃ ጮሃ ነው የወጣችው ማለት ነው። ጩኸቷ ራሱ በጣም ያስደነግጣል። ጮሃ ነው ብላ የወጣችው። ወይዘሮ ሀረግ እንግዲህ ለሰላም ምግብ እያዘጋጀች ነበረ። ሰላምም በወንድሟ አማካኝነት በጣም ከባድ የሆነ ስትረስ ውስጥ ገብታለች። በፊትም ቢሆን ነፍሰ ገዳይ ነኝ እያለች ለብዙ ጊዜ ስትጨነቅ ነበረ። ሕክምና ቦታ ላይ ቆይታ ነበር። ምክንያቱም ሀይምሮዋ ተነክቶ ነበር። ሳታውቅ እንግዲህ ወርወር እያደረገቻት ሴትዮ ሳትሞት ሞታለች ተብላ ነፍሰ ገዳይ ነሽ እየተባለች ሞታለች ነው የተባለችው። እና ሴትይቷ ራሷን ስታ ነበር የወደቀችው። ከትንሽ ቆይታ በኋላ ነቅታለች። ስትነቃ ግን የተመለከተችው ቃል ነበረች። ቃል ያው ለዋይሉን የነገረችው ሰላም እንዳታይ ነው ተደብቆ እሷን ከዛ ቤት አውጥተው ያባረሩት። ወይዘሮ አልማዝ እንግዲህ በህይወት እንዳለች ከባህሉና ከቃል ውጪ ሌላ የሚያውቅ ሰው የለም ማለት ነው። የሆነ ጊዜ ካስታወሳችሁ ዳግም መንገድ ላይ አይቷት እቺ ሴትዮ እሷ ናት ወይስ እህቷ ናት እያለ ሲከታተላት ነበር። ያኔ ቃል ጋር መታ ነው ገንዘብ ካልሰጣችሁኝ ሁሉንም ነገር ለሰላም እናገራለሁ፣ ገንዘቡን አስገባለሁ ብላችሁ ወይ ገንዘብ ግን በቃ እንደው ሳትሞት እኮ ገና ሞቻለሁ ብላ ገንዘብ ተቀበለኝ ማለት ነው። እና ገንዘብ ማሰጡኝ ከሆነ ለሰላም ሁሉንም እያንዳንዱን ነገር አሁን ነው የምናገረው ነበረ ስትል የነበረው። እና በዛን ሰዓት ዳግም ራሱን ማመን ያቃተው ተሸፋፍና ስለነበረ የሞተ ሰው እንዴት ብሎ ይመጣል ብሎ ማሰብ ራሱ ከባድ ነው። በኃይሉ እኔ ራሴ ጨርሰዋለሁ፣ እኔ ራሴ ቀብራለሁ ብሎ ነበረ ብቻውን ይዞ ሲወጣ የነበረው። ምክንያቱም ሴትይቷ ስላልሞተች ማለት ነው። ያኔ ደግሞ ቪዲዮ ቀጥቷቸዋል። የሆነ ነገር እርምጃ ወስዳለሁ ብትሉ እያለ እያስፈራራ ነበረ ሊያኖር የፈለገው። በኃይሉ ታዲያ የስራ ባልደረቦቹ ጋር በመደወል ሰላምን እያስፈራራን ገንዘብ ልንቀበላት ይገባል፣ በደንብ ልናጨናንቃት ይገባል ብሎ እህቱን እንግዲህ ለማሰቃየት ተዘጋጅቶ ነበረ። በስተመጨረሻ ወይዘሮ አልማዝ እንግዲህ ሰላም ጋር መታ ሁሉንም ነገር ለመናገር ዝግጅቷን እንደጨረሰች ሰምተናል። በኃይሉ በጣም ደንግጧል። እሷ እዚህ አዲስ አበባ በጭራሽ መኖር የለባትም። አዲስ አበባ ኖሮች ማለት እሷ እዚህ ካለኝ ላገኝ የምችለውን ንብረት ላገኝ አልችልም። በቃ ከዚህ መጥፋት አለባት፣ ከዚህ መሄድ አለባት እያለ ይገኛል። ይህ ሀሳቡ ደግሞ በፍጹም አይሳካለትም። አልማዝ ሁሉንም ነገር ለሰላም መታ ከተናገረች ለሰላም በጣም ትልቅ ረፍት ነው። ሀይምሯ በጣም እየወቀሳት ነው። እኔ ነፍሰ ገዳይ ነኝ እያለች እንደው ሴትዮዋ ብትሞት ራሱ እኮ የእውነት ሞታ ቢሆን ራሱ አስባበት ያደረገችው ነገር አይደለም። ድንገት ስትወረውራት ነው እንግዲህ የሞተች የመሰለችው። ራሷን ስታ ከግድግዳ ጋር ስለተጋጨች ዝርር ብላ የቀረችው እና በጣም ራሷን እየወቀሰች ነበረ። ይሄ አደጋ ነው እንጂ እኔ ነፍሰ ገዳይ አይደለሁኝም እያለች ከራሷ ጋር እየተከራከረች ነው እንግዲህ የወደቀችው። እሷ ወድቃ ነው ራሷን ስታ ሀረግ ምን ሆነሽ ነው እያለች እንግዲህ ሰላም ይሄ ላንቺ አይገባሽም፣ አንቺ መልካም ሰው ነሽ፣ አንቺ ጥሩ ሰው ነሽ። ሰላምን በነገራችን ላይ ሀረግ በጣም ገና ከመምጣቷ ተረታታለች፣ ጥሩነቷን ማለት ነው። የዋህነት ዋጋ ያስከፍላል በጣም ማለት ነው። በጣም ዋጋ ያስከፍላል። ክፉዎች የዋሆችን ይጫወቱባቸዋል። ለጊዜው ዋጋ ቢከፍሉም ግን የዋሆች ንጹሆች አሸናፊዎች ናቸው ሁሌም ቢሆንና የሰላም እንግዲህ የነፃ መውጫዋ ጊዜ ደርሷል። የደስታ ጊዜዋ ደርሷል። ከቃል የውሸት ልጅነት ልትወጣና ትክክለኛ ልጇ ልታገኝ ነው። ብሌን ደግሞ ደስታዋ ሙሉ ሊሆንላት ነው።
የምትወደውን የምታፈቅረውን እንግዲህ ያሳደገቻት እናቷ አንድ ላይ እንዲሆኑ ፈቅዳላቸዋለች። በዚህ ተደስታለች። ሲቀጥል ደግሞ አሁን ቀጣይ ላይ ወላጅ እናቷን ከ10 ዓመት በላይ ያጣቻትን ወላጅ እናቷን ታገኛለች ማለት ነውና በቃ በሁለት እናት ነው ሰርግ እንኳን የሚደገስላት። ምናልባትም እኮ ብሌን ከባባድ ጊዜዎችን አሳልፋለች። እኛ እንኳን ድራማውን ስናይ የተመለከትናቸው ነገሮች አሉና ቃል ስታሰቃያት፣ ውሃ ስትደፋባት፣ ገረድ እያለች ሁሌ ስትሰድባት ይሄንን ሁሉ እንግዲህ አይተናል። ይሄ ሁሉ አልፎ ደግሞ አሁን ላይ የብሌን ደስታ ሙሉ የሚሆንበት ጊዜ ነው። ወይዘሮ ሰላምም ከሁሉም ነገር ከወንድሟ ከባህሉም ማጭበርበር ትወጣለች። ከነፍሰ ገዳይ ነሽ የተባለችውም ከዛም ትወጣለች። ሁሉም ነገር እውነቱ ሲወጣ ነፃ ይወጣሉና እውነተኛ ሰዎች እውነት ላይ የተመረኮዙ እውነትን የተከተሉ ልባቸው ንጹህ የሆኑ ሰዎች ሁሌም ቢሆን እንግዲህ እንደሚያሸንፉ እንረዳለን። ያው የቃል መጨረሻ ከአሁኑ ፌንት በልታለች። ቀጣይ ደግሞ የዲኤንኤ ምርመራ ሁለተኛ ዙር ሲመጣ ያም አይደለም ሀረግ በአባቷ ነው የማለችው እያንዳንዱን መረጃ ታመጣለች። እናት ናት። ቃል የእሷ ልጅ እንደሆነች የሚያሳዩ ብዙ መረጃዎችን ታመጣለች። ምናልባትም እንደዚህ ተናግራ እንኳን ባትታመን የሆነ እንደው ያስከተበችበት መረጃም እንኳን ይኖራል። መቼስ እንግዲህ የቃሉ ውሸት ኦቨር ገኗልና አንዳንድ ውሸቶች እውነት ይመስላሉ ለጊዜው እስከሚደረስባቸው። በዚህ ልክ ነው ቃል የምትዋሸው። በቀጣይ እንግዲህ ቀጣዩን ክፍል አብረን የምናይ ይሆናል። ስለነበረን ቆይታ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሀሳብና አስተያየታችሁን በኮሜንት ላይ አስቀምጡልን። ከአደራ ድራማ ምን ተማራችሁ? ብዙ ነገር እንደምትማሩበት ተስፋ አደርጋለሁ። ሰላም ቆዩ። ባይ ባይ።